ፋሲካ ብዙ ሰዎች ነጥብ የሚጥሉት ስሜታዊ በሆኑበት ሰዓት ላይ የሚናገሩት ንግግር ነው። ኧረ እኔ በጭራሽ ስሜታዊ ያለው አንድ ጊዜ ሚዩት አድርግልኝ። እኔ ክፈቺ ካላልኩ ለምንድን ነው ማለት ስርዓት የሚባል ነገር የለም እንዴ? ስነ ስርዓት የሚባል ነገር እኮ አለ። ስታወሪ እድል ሰጥችሽ እያዳመጥኩሽ ነው አይደል? በላይ ለምንድን ነው የምትደራረቢው? መጀመሪያ ኢሞሽን አየር ውሰጂ፣ ተረጋጊ። አንድ ለምንድን ነው መሰለሽ እህቴ ሚዲያው ላይ ሪከርድ ተደርጎ የሚቀርበውን ነገር እየተቆራረጠ የሚደርሰው ነገር ነው አላማና መንገድ የሚያስተው። ሚዲያ ላይ አንዴ ከያዘው ያዘው ነው። ሶ አንቺ እውነት ካለሽ እንዲህ ነው እኔ ጋር ብሬያት አልኖርንም። ምንም የተለየ ነገር ለማድረሻ ይታወቃል። በዚህ አከተመ እዚህ ጋር ምናምን ትኖራለች ምትል ከሆነ ማስረጃህን አምጣ፣ ትዘጊዋለሽ። መጨረሻ ይህንኛውን እኮ የጠየቅሽው ነገር ልክ ነው እኮ አይደል? እንደዚህ ያልከውን ማስረጃ ስጠኝ። አይ እንደዚህ የተባለ ስለዚህ ሰው ያስተውላል። ኦኬ እንደዚህ የሌባ ተባባሪ ስለሆንሽ እንደዚህ ስለሆነ በዚህ ላይ ቪዲዮች ላይ ስለተነገረ ይሄ በሱ ግምት ሌባ የሚያስብል ከሆነና ካለ ያ ነገር በአንቺ ግምት ደግሞ ነው ይሄ ሌባ ያስብልም ብለሽ ምክንያቱም ትዘረዝሪያለሽ። ሰው ታች ያለው ያስተውላል። 18 ዓመት አልፎት አካውንት የከፈተ ስለሆነ እውነቱ ማጋር እንዳለ ይረዳል። አሁን ስትጮይ ስትደራረቡ ምናምን ስታደርጉ ጉዳዩ ከተበደሉት ዋና የመጣንበት እኔ ዝም ብያለሁ፣ ተናድጄ ነው፣ ይቅርታ። እንደዛ ነው። ላንቺም ነው እንትን እያልኳችሁ ያለሁት ማለት። አሁንም ሁለታችሁ ማናችሁም ስትገቡ እነዚህን ሰዎች እያሰባችሁ ኑልን። ምናልባት የተሰደባችሁትን የተነባላችሁትን ነገር በማሰብ ውስጥ ኢሞሽን ትሆናላችሁ። እዚህ ጋር የመጣው ሰው የሚፈልገው ነገር የ74 ኢትዮጵያውያን 57 ሚሊዮን ብር የተጭበረበሩ ወገኖቻችን ሀቅ የተበተኑ ቤት እኛ ለልጆቻችን እንደምንጨነቀው ፋሲካ፣ የሚገርመው ነገር በጣም ብዙ ልጆች ጎዳና ወጥተዋል። በዚህ ጉዳይ ብዙ ቤት ትዳር ፈርሷል። እያንዳንዱ ነገር አንቺ ደግሞ ለሰዎችም መጨነቅ አለብሽ። ልክ ልጅሽ እንደምትወጂው የተጎዳቸው ትክክል ተናድጄ ነው። በቃ አናዶኝ ነው አነጋገሩ፣ አናዶኝ ነው ጨርቄን ያስጣለኝ ሰው። ችግር የለውም እህቴ። አሁንም እኔ አሁን የምጠይቀው ነገር ምንድን ነው? ግባችን እቺን አጭበርባሪ ሴት መያዝ ነው። መብረቁም አንቺም ሌላ የተበደለውም የኢትዮጵያም ሕዝብ እችን ሌባ መያዝ ነው አይደለ? ግባችን አንድ ከሆነ የአነጋገር መንገዳችን ተለያይቶ ያለው ነገር እንዳለ ሆኖ ሶሉሽን ላይ ነው መሄድ ያለብን። አሁን አንቺ እዛ ሀገር እንደተበደልሽ ነግረሽናል። ብዙ ብር እንዳልተበላሽ በሪሲቲ ማሳይተሻል። ይህንን ነገር በአንቺ በኩል የደረሽበት ነገር ካለ ሚዲያ ላይ የሚነገር ነገር ካለ ኦኬ ንገሪን። ያ ደግሞ ባለው በዱባይ ነገሩ ስናገር ሚዲያ ላይ ችግር ያመጣል የሚል ከሆነ ደግሞ እሱን አላውቅም። ቲንክ የማህሌትን ጉዳይ በመጀመሪያ ነው የምጠይቅሽ፣ እንድንይዛት እና ሀቅሽ እንዲመለስ ትተባበሪናለሽ ወይ የሚለው የመጀመሪያ ጥያቄ ነው። እሺ ልመልስልክ፣ በሚገባ እተባበራቸዋለሁ። አንደኛ። ሁለተኛ ደግሞ እኔ ከእሱ ጋር ምንም ግል ጸብ የለንም፣ ከመብረቁ ጋር ማለት ነው። ገባት? ፎሎዬ ነው። እኔ ፎሎዬ በቅርብ ነው ያነሳሁት። ከሚሰድበኝ ለምን በውስጥ ወይም ካለ አንድ መረጃ እንዴ ከመሬት ተነስቶ ሌባ እያለ ይሰድበኛል? ያን ቀን ብቻ ገብተሽ እሷ አይደለችም ወይ ስላልሽ እሷ አይደለችም ብያለሁ። ኦፍኮርስ አይደለችም፣ ይለያያሉ፣ በጣም እችኝ ይለያያሉ። ግን አሁንም እነግርካለሁ ይመሳሰላሉ፣ ግን እሷ አይደለችም። ኦኬ። ግን እኔ አርፌ ቁጭ ብያለሁ? ኔቨር። የኔ ወንድም ራሱ የኔ ጓደኛ እዚሁ ቲክቶክ ላይ ያወቅኩት እሱም መጥቶ አናግሮታል። መረጃ እንለዋወጥ ብሎ ማለት ነው። ኦኬ። ግን የሰው ልጅ መረጃ ጠይቆኝ ወይ የሆነ ተጨባጭ ነገር ከኔ ጋር አውርቶ ቢሆን ኖሮ ሌባ ብሎ ስም ያወጣልኝ ኦኬ። ምንም መረጃ ሳይኖር ኦኬ፣ አንድ ነገር ማስረጃ ሳይኖረው ከመሬት ተነስቶ ሰውን ሌባ፣ ከዛን ኮመንት ስላየች ታብዳለች። ለምን ራሷ በየቀኑ ብሎ የሚሆነው እኔን እየሰደበ ነው። አሁንም ጥያቄህን መልሼ ልካለሁ፣ ልንገርህ። አሁንም በማስረጃ እና በመረጃ ወደ ህግ እንሂድ ካልክ፣ እንረዳዳ ካልክ፣ እኔ እዚህ ጋር ማላወራው ነገር አለ። በውስጥ እነግርሃለሁ ወይ ልክልካለሁ። ኦኬ። እዚህ ጋር ማላወራው ነገር አለ። የዱባይን ህግ የሚያውቀው ያውቀዋል። ከዛ ውጭ ግን የጠየከኝን ከነ ማስረጃ ከነ መረጃ መልስልሃለሁ። ያ ነው የኔ ነገር።
ተስፋዬ ልክ አይደለም። ግን የኔ ጥያቄ ይሄ እኮ አይደለም፣ ለእሷ ብቻ ሳይሆን ለህዝቡም ጥያቄ አለኝ። ታውቃለህ አይደለ? ፋሲካን በተመለከተ አሁን ደቂቃ ሲሰጥ ትናገራለህ። ኢንሰልት አትተዳረጉ እንጂ ጥያቄውን እስከ ጥግ ትጠይቃላችሁ። አሁን ለራሱ እኔ ጥያቄዎችን ቁጭ ቁጭ ማድረግ እፈልጋለሁ። ምክንያቱም አሁንም 100% ሳጂ መሀሊት አይደለችም ብላለች። ስለዚህ ከዚህ በመነሳት አንዳንድ ጥያቄዎች አሉ። እሷን ግን ከዚህ በኋላ አልነካትም። ያ እንትን አታርጉ፣ ዲስሪስፔክት አታርገው። ዞሮ ዞሮ ዲስሪስፔክት አታርግ እንጂ ጠይቀኝ። ኢትስ ኦኬ። ግን ድንበርህን አትዝለል እንጂ ጠይቀኝ። ደስ ይለኛል። ጠይቀኝ። መጀመሪያ ግለች ስለገባች ነው እንጂ እዚህ ቤት ውስጥ ምንም አልነካሽም። እዚህ ቤት ውስጥ ማለት ነው። እሺ ቤቴ ያለውን ደግሞ በቤቴ ጠይቅ፣ ወይም ደግሞ በቤት ውስጥ እኔ ሲጀመር ቤትህም አልመጣም ስለማይመጥነኝ። አሁን ጥያቄ አይመጥንሽም አውቃለሁ። ችግር የለውም። እሺ ቀጥል። መብራቁ ደቂቃ ተሰጥተዋል። ቀጥል። ሚውት አድርጊ። ምንም አትደረቤ። ነሽ ቀጥል ወንድሜ። ኦኬ እንግዲህ መሀሌት እኔ ቤት በመጣች ቀን እኔ ጥያቄ ጠይቂያት ከነ ስሟ ስጠራት ወይዬ እያለች ቆይታ ያስጥለኛል ብላ የሄደችው ሀቢባ ቤት ስትገባ ለምስክርነት የተጠሩት ሚኪና እሷ ናቸው። ሚኪና ፋሲካ የመሀሌት ድምፅ ራሱ ሰርጀሪ ቢሆን አውቀዋለሁ። ምክንያቱም አንድ ላይ ሶፋ ላይ ሁላ ተቀምጠን ነበር ያለችበት ቪዲዮ አለ። ከካደች ከፍተዋለሁ፣ ችግር የለውም። ካልካደች ግን ችግር የለውም። ገብቷል አይደለ? መሀሌት እኮ ያለችበት ቦታ ይታወቃል ብላለች። ያለችበትን ቦታ አንደኛ ትንገረን ነው እያልኩ ያለሁት። ገብቷል አይደለ? ሁለተኛ ሳጂ ዱባይ እንደምትኖር ከነ ፓስፖርት ቁጥሯ መቼ ካንሰል አድርጋ እንደሄደች ከኢትዮጵያ መቼ እንደተመለሰች አሁን ዱባይ እንደምትኖር ሳጂን አረጋግጫለሁ። አታ የለበሰችውን ቀለበት የት እንደገዛችው ሁሉ አረጋግጫለሁ። አሁን ፖስት አድርጌዋለሁ። ቪዲዮ ግቡና እዩት። ከሀበሻ ነው ሄዳ የገዛችው። ገባ 15 ድርሃም ማለት ነው። ኦኬ ስለዚህ ጥያቄውን አሁን ማህሌት ያለችበትን ቦታ አውቃለሁ ብላለች። እሱን ትስረዳን። አንድ ቃል ብላለች። ማህሌት የት እንዳለች ትንገረን። በውስጥ ምናምን የሚባል ነገር የለም። ለህዝቡ ነው መነገር ያለበት ነው። አውቃለሁ ያለችበትን ነገር ኦዲዮ ስላለ ያንን ነገር ትመልስልን ነው ጥያቄው ማለት ነው። የት ነው እንዳለች ማህሌት ያለችበት ቦታ እኮ ይታወቃል፣ በህግ የተያዘ ነገር ነው ብላለች። እሷ ከተበዳዮች ከሆነች በህግ መያዟን በግልጽ ታሳየን። ማህሌት እንዴት እንዳለች ትንገረን። እሱ የመጀመሪያ ጥያቄ ነው። ሁለተኛው ጥያቄ ደግሞ ገብተዋል። ሳጂን ለመጀመሪያ ጊዜ ነው ያየቻት። የቲክቶክ ፊልተር የታወቀ ነው። ራሷ ሳጂ እንዳመነች እዚህ ጋር ማሳየት ይችላሉ፣ ማሰማት ይችላሉ። በደንብ አዳምጡት። ሰላም ማህሌት ስላት ወዬ ማህሌት ከአንዴም 3 ጊዜ ነው ወዬ እያለች የነበረው ያለ ስሟ። ገስት ላይ እነ ቤት ያሉ ሁሉም ሰዎች አሉ። በስተመጨረሻ ራሱ ማህሌት በሆንና ፓስፖርት ቢታይ ምን ታደርገኛለህ ነበር የመጨረሻ ጥያቄዋ። ማህሌት መሆን አለመሆኗን ማረጋገጥ ያለብን ከማህሌት ነው እንጂ ከፋሲካ አይደለም። ድፌስ እያደረገችላት ያለችው 100% የምትመሳሰልን አካል ነው። መብረቁ እዚህ ጋር አካሄዱን አስተካክለው እና ማብራሪያ ሳይሆን ጥያቄዎችን ነው የምትሰጠት። አሁን አንዴ ማህሌት ያለችበትን ነገር አውቃለሁ ብለሻል። ያንን ነገር አስረጂ። አንደኛ ሁለተኛ ክስ መስጠትሽ ያመነች ሴትዮ ወይ ራሷን መመሳሰሏን ያመነች ሴት ናት። ስልክ ቁጥሯ የላትም። ፓስፖርቷን አላየችም። ታጥባ ፊቷን አላየቻትም። የምትለብሰው ዊክ ተመሳሳይ ነው። ገባ? ይህ ሁሉ ነገር ተመሳስሎ ሳለ በምን አረጋግጠሽ ነው ማህሌት አለመሆኗን አይደለችም ያልሽው? ድምጿን ከሆነ ሁለቱ እናስተካክለው። ጥያቄ ከሆነ እንደዚህ ነው ተብሎ ይጠይቃል። ጠይቃችሁ መልሳለሁ። ፋሲካ እኔ ድል ሰጥሻለሁ። ኧረ ተረጋጉ። ስሜታችሁ ነው። አሁን እሱ የጠየቀሽን እኔ 3 ነገሮች ይዣለሁ። አሁን የሰጠኸው ማብራሪያ እሷ ከመለሰች በኋላ ያንተን ለህዝቡ ነው የምታቀርበው። እሺ ይሄ በዚህ ቀን እንዲህ ነው፣ ይኸው የማስረጃው ትላለህ፣ ትዘጋለህ። ሰው መረዳት ያለበትን ይረዳል። ፋሲካ አሁን የተጠየቅሽው ማህሌት ያለችበትን አውቃለሁ ብለሻል በቪዲዮ። ያንን ነገር ለምንና እንዴት እንዳልሽ አስረጅ ለህዝቡ። ክስ መስርተሻል ወይ? ፕሮሰሱ ምን ላይ እንደሆነ ከሰሽም ያለውን ነገር አሳውቄን። 3ኛ እነዚህን ነገሮች ቴክኖሎጂው ከባድ በሆነበት በፊልተር ዘመን እሷን እርግጠኛ ሆነሽ አይደለሽም ያልሽበትን ነገር አስረጂ ነው። ሌላ የምትጨምረው ጥያቄ አለ እዚህ ላይ መብረቁ ነው? ይህንን ነው ተመልስልን። እሷ መሆኗ ለመሆኗ እርግጠኛ ያልሆንሽበት ስትል ፓስፖርት አይታለች ወይ? ስልክ ቁጥሩ አላት ወይ? ገብቶሃል? ያለ ፊልተር ያለው ዱቄት ምናምን አይተሻታል ወይ? ጥያቄ ቴንኪዩ። እሺ አይደለችም ስትይ ማስረጃዎችሽን በምን ገብቶች ነው እሷ አይደለችም ያልሽ የሚለውን ያንቺን መልስ። እሺ አሁን ሚውት ታደርግላታለህ።
ፋሲካ እነዚህን ነገሮች መልሽ። አሁን ሚውትሽን አንሺና መልሽ እህቴ። ማህሌት እሱ አይደለችም ያልኩት። ማህሌትን በደንብ አውቃታለሁ። 7 ወር ኦኬ፣ 7 ወር በየቀኑ በየ2 ቀኑ ቤቴ ትመጣለች። ቤቷ ሄዳለሁ። እንትን ፀጉር ቤቷን የኔም ፕሮሞሽን ምሰራላት በደንብ አውቃታለሁ። አንደኛ ማህሌት እጆቿን በደንብ ለየዋለሁ። የእጆቿን ጥፍር እጆቿን ኦኬ። አሁን በውስጥ ራሱ ከሰው ጋር ስናወራ ነው እሱ አይደለችም ብዬ አንደኛ የምከራከርበት እጆቿ ያስታውቃል። ሁለተኛ ደግሞ አይኖቿ ገባ ገባ አይልም፣ ይወጣል። መመሳሰላቸው እንዳለ ሆኖ፣ ሁለተኛ ደግሞ ሲያወሩ ማህሌት እና እችኛ ሲያወሩ ድምጻቸው አንድ አይደለም። ኦኬ። እና አፍንጫቸው ጋር አንድ አይደለም። እና አንገታቸው ክርክር፣ የአንገቷ ክርክር። እቺ ማህሌት ከቀረብካት በአካል አይተሃታል መሰለኝ፣ የሆነ ፎቶ ወጥቷል። ህፃን ልጅ ነው የምትመስለው። እጆቿን አይተህ ከሆነ በጣም የልጅ ነው። ምንም የማይሰራ ሰው ታውቃለህ። እንደዛ ነው እጆቿን በደንብ ነው የማውቀው። ለምን ጥፍሯን ስትሰራ ጥፍር አብረን ስንሰራ የእሷን ከለር እያየው ብዙ ጊዜ ይሰራ ነበር። ወይኔ እጆች ሲያምሩ እላት ነበር። ኦኬ፣ በዚህ አንድ በል። ይህንም መለስኩት መሰለኝ። ስለዚህ በእነዚህ ማረጋገጫዎች እንዳልሆነች አረጋግጫለሁ። ለዛ ነው ያልኩት። ለዚህ አረጋግጫለሁ። ለምን በል። በመጀመሪያ ግን እንትና ተገኘች እኮ ብለው በጣም ብዙ ልጆች ሲደውሉልኝ ዘው ብዬ ገብቼ አየኋት። ሳይ ውይ አይደለችም አልኩ። በአንዴ እኔ አይለየኋት። ለምን አውቃታለሁ። ያችኛዋን አይምሮዬ ላይ አለች። በደንብ ነው የማውቃት። ሁለተኛ ደግሞ ምንድን ነበር ያለው ጥያቄ? ማህሌት ያለችበትን አውቃለሁ ብለሻል በንግግሮች ውስጥ። ያንን ትክክል። አዎ፣ ዋትስአፓ የኢትዮጵያ ቁጥር ነው የምትጠቀሙ። ኦኬ። በዛ ዋትስአፕ የሆነ ሰው ያለችበትን እንለያለን ብሎ ብቻ ጎልጉለው አውጥተው ዩሮፕን ያለችው እችኛ ደግሞ አሜሪካን ነው ያለችው አሉ። ያቺ ግን ማህሌት ዩሮፕን ያለችው አሉ ነው። አሁን የምነግርህ ስለ ህግ ዙሪያ አንድ ጊዜ እዚህ ጋር ማህሌት ዩሮፕን ያለችው ሌላውን ማረጋገጫ ደረሽ። ጆርጂያ ነው ያለችው ዩሮፕ ውስጥ። ይሄንን ወሬ ነው ምናልባት ጆርጂያ የሚባል ምን አልክ? ኢሮፕ ጆርጂያ የሚባል የምን ከተማ ነው? ጆርጂያ ነው ያለችው ዩሮፕ ውስጥ አሉ ነው። አንድ ሰው ወይ ትመለሳለች፣ እሷ እኮ እዚህ ሀገር ብዙ ንብረት አላት እና ዩሮፕ ጆርጂያ ውስጥ ነው ያለችው። ይሄንን ሰምቻለሁ። ሳጂ የምትባለው የት እንዳለች ታውቂያለሽ? ሳጂ የተባለችውን ደግሞ ሰላም ነው ወዲህ እንዴት ነህ? ሳጂ የተባለችውን ደግሞ አሁንም እንደዚህ የሆነ ልጅ ዩሮፕ ነው የሚኖረው። እንደውም መብረቁን አውርቶታል። ቲክቶኳ ውስጥ ገብቶ ጎርጉሮ ምን ብሎ ቲክቶኳ የተከፈተው በዚህ ዓመተ ምህረት ነው። ኖርዌይ ነው እንዲህ ያለችው። ብቻ ዋትስአፕ ላይ ያለ ልኮልኛል። እዛ ነው የምትገኘው ምናምን አለ ማለት ነው። ግን መጀመሪያ ኖርዌይ አይደለም። መጀመሪያ ግን እሷ አሜሪካ ትሁን አትሁን እኔ አላውቅም። አሜሪካ ያለች መሰለኝ ያለችው እሷ። ግን ሰው ጎርጉሮ አውጥቶ ዩሮፕ እንትን ኖርዌይ ያለችው አሉ። ኖርዌይም ዩሮፕ ነው እኮ። ታዲያ እቺ ልጅ አሁን ኖርዌይ ከሄደችም ሳጂም ኖርዌይ ከዛም ቆይ ልነግርህ ነው፣ አስጨርሰኝ ሆዴ። ዩሮፕ ነው ያለችው እኮ ሲለኝ ዋትስአፑን ሙሉ ያወራነው ሼር ላረግልክ እችላለሁ፣ በኦሮምኛም ቢሆን ማለት እንዴት እንደዚህ ይገጣጠማል ታዲያ? ከዛን ደግሞ ትናንትና እሷ ገስት ላይ እኔ ትግራዋይ ነኝ ብላ ኩዊን ቤት ነው እንዲህ አወራቻሉ። ከዛ እሱንም መጥተው ሲነግሩኝ እንዴት እንደዚህ ሊገጣጠም ቻለ? ያችኛውም እኮ
ትግራዋይ ናት አልኩኝ ማለት ነው። እኔ ገባክ? ይሄ የመገጣጠም ይሁን አይሁን አላቅም፣ ግን እሷ አለመሆኗን እኔ አውቃለሁ። እንዲህ አይቻል ሜቢ ሰርጀሪ ቢሉ እንኳን ፊት ሊሰራ ይችላል። እጅ ይሰራል ወይ ብዬ ስጠይቅ ነበረ። እጅ ይሰራል። ለምን በእጆቿን ይለያታለሁ። ሁለተኛ ሶስተኛ እስ መስርተሻል ወይ? ጉዳዩስ ምን ደርሷል በአንቺ በኩል? ማለት ፕሮሰሱን አዎ መስርቻለሁ፣ እንደዚህ እንትን ብያለሁ፣ እየሄድኩበት ነው የሚለውን ነገር በግልጽ እንድትነግሪ ማለት ነው። እኛም መሄድ ስላለብን ነው ማቆም። ስለዚህ ጉዳይ እዚህ ላይ ማውራት አልችልም። በውስጥ ከፈለግ እልክልካለሁ። እዚህ ላይ ግዴታ አውሪ ካላችን ይሄ የራሴ ጉዳይ ነው፣ ማንም የሚመለከተው የለም። ይሄ ነው መልሴ ለአንተ መብረቁ። ምክንያቱም እዚህ ጋር የማወራው ነገር ነገ መዘዝ ከጀርባ ሊያመጣብኝ ይችል ይሆን አይችል ይሆን ስለማላቅ እዚህ ጋር ምንም ነገር አላወራም። በዱባይ ህግ የተነሳ ለራሴ ሴፍቲ ስል መብቴ ነው። ይሄ ሌባ አልክ አላልክ አይ ዶንት ኬር። እዛ ጋር አትግቢ። አሁን እየመለስሽ ነው። እኛ በቃ አልመልስም ካልሽ ማንም ያስገድድሽ። ይኸው እየመለስሽ ነው። በመሀል ይቀላቅልብኛል። ይቅርታ። አራተኛ ጥያቄ ጠይቀኝ። ኦኬ እዚች ጋር ሚውት አድርጊለትና መብረቁ ደግሞ አሁን ባለችው ነገር ላይ የምትለው ነገር ካለ ያንተን ሀሳብ ጠቅልል። አሁን ቅድም ያልከውንም ጭምር ማብራሪያውን አሁን መስጠት ትችላለህ። ሰው የሚረዳውን ነገር ይረዳል። ቀጥለው እንደሚል ኦኬ። እንግዲህ በመጀመሪያው ደረጃ ሳጂ መሀሊት እንዳለች ፓስፖርቷን የመሀሊትን ፓስፖርት ታውቃለህ። ፓስፖርቷ ነበረኝ ኮፒው። የመሀሊትን ፓስፖርት ነው ያስፈተሽኩት። ዱባይ እንዳለች የገባችበት ቀን ራሱ ሳጂ ወደ ቲክቶክ ከመጣችበት ሳምንት ቀደም ያለ ነው። ገብቶሃል አይደለ? ወደ ኢትዮጵያ የገባች የሚባለው ደግሞ እነ ፋሲካ ተበላን በማለት ተበላን ብለው ሚኪና ፋሲካ ቪዲዮ በሰሩበት ሰዓት የዛን ቀን ወደ ኢትዮጵያ ነበር የገባችው ማለት አየኸው አይደል? ወደ አውሮፓ ጠፋች ነው ሲባል የነበረው ወደ ካናዳ። ነገር ግን ኢትዮጵያ ገብታ ፓስፖርት ኔቨር መረጃ ሰጥካለሁ። ኖ ኢትዮጵያ አልገባችም። ያኔ እድልን ስተተሽ ያዥው እና አታቋርጭ። እሱ ይናገርና ከዛ ነንጂ ትከተለ። እሺ ወንድም በቪዲዮ ማሳየት ይችላለሁ። ካሜራ ዙሪያ ሌላ ማሳያቸው ስላሉ የመጀመሪያው ጥያቄ የነበረው ምንድን ነው? ሳጂ መሀሌት አለመሆኗን ፓስፖርቷን አይተሽ ነው ወይንስ ቁጥሯን አይተሽ ነው? ያለ ብለዚያስ ደግሞ ያለ ፊልተር አይ አይደለ? እሷ ሳጂን በአካል አይታት ከሆነ ትንገረን። በአካል ካላየቻት ግን ካሜራ ላይቭ አፍንጫ ማጥበብ ትችላለህ፣ ማርዘም ትችላለህ፣ አይን ማጉላት ትችላለህ፣ አገጭ ማስፋት ትችላለህ፣ ግንባር ትልቅ ማድረግ ትችላለህ፣ አንተ መሞከር ትችላለህ። ገብተህ አፍንጫ እንደፈለክ መቀየር ትችላለህ። ገባህ አይደለ? ያየቻት በፊልተር እስከሆነ ድረስ የጠየኳት ጥያቄ 3 ጥያቄ ነው። ጥያቄውን ራሱ በደንብ አላዳመጥኩም። አንድ ሰው ይመሳሰላል ካልክ 4 ነጥብ። ድምጿ እንደሚመሳሰል የበፊቱ የቴሌግራም እና አሁን የላይቭ ዋና ወይንም ደግሞ የምትለቀውን ቪዲዮ አመሳሰልላችኋል። ሁለቱም በአንድ ላይ ከፍታለሁ እናት አይደለች የሚለውን እናንተ ትወስናላችሁ። እሷ ራሷ በአለም ላይ 7 ሰዎች አሉ ብላ ነው ለኔ መልስ የመለሰችው። አይደለም ማለት ጥርስሽ ይመስላል፣ አፍንጫሽ ይመስላል። ምክንያቱም ያለ ፊልተር 2 ፎቶ ስላለኝ የሳጂም የመሀሌትም ያው መሀሌት ማለት ሁለቱም ስላለኝ አየሽ ይሄን ፎቶ አልኳት። እኔ ጋር ብቻ የነበረ ፎቶ ስለነበር አየሹ ከአንቺ ይቻ አንቺ ነሽ ስራት አሁን ነኝ አለች። ከዛ ያኛውን ፎቶ ስታይ ወይኔ ከየት አመጣዋለች ደነገጠች። የማለቴን የበፊቱ ምክንያቱም ሚስጥራዊ ፎቶ ነበረ። አፍንጫሽ ይመስላል፣ ጥርስሽ ይመስላል፣ አገጭሽ፣ ከንፈርሽ ስላት ስማ ብላ አቋረጠችና በአለም 7 ሰዎች እኮ ይመሳሰላሉ ብሏል ሳይንስ የሚል መልስን የመለሰችልኝ ራሷ ማለት እንደምትመስል አምናለች ማለት ነው። ገባ? ስለዚህ እቺ ሴትዮ በምን ነው የምትለያት? በፓስፖርቷ ነው የምትለያት። አሊያም ደግሞ በስልክ ቁጥሯ ራሱ ኖሮ ከሆነች ስልክ ቁጥሯን ተቀብለህ ያለ ብርጃ ደግሞ ፊቷን ታጥባ የምትለብሰውን ኮፍያ አንስታ የምትቀጥለው የኗን ጭራ ታነሳና ፊልተር አንስታ እጇን ስታየው ሌላ ነው የሚሆነው። ፊቷን ስታየው ሌላ ራሷ ቁጭ ትላለች። ስለዚህ እንደዚህ አድርገሽ አይተሻል ወይ ነበር የኔ ጥያቄ። ኦኬ እንትን እናድርገው። ዶክመንቶቹን በትልቁ ልመልስለት አንዴ እኔም በመሀል ላውራና ሌላ አስኬዳችሁ ብዬ ነው ትመልሻለች። ዶክመንቶቹን አሁን በትልቁ ላርግህና የተሳሳተችውን ያለችውን ነገር ህዝቡ የሚስማውና በቪዲዮ ያለህን እንደዚህ የተሳሳተችባቸውን ፕሌይ በላቸው ማርክ ያዝ። ለዚህ ትክክለኛውን መልስ የምትመልሰው ራሷም ነታ ደግሞ ማረጋገጥ ያለባት እህታችን ፕሌስ። ዋናው ቁልፍ ያለው አንቺ ጋር ነው። የብዙ ህይወት ጉዳይ ነው ያለው። ሳጅን እየሰማችን ከሆነ ወይም ሼር አድርጉላት እባክሽ። ይህንን ክሊር አድርጊና የእነዚህን ንጹሐን ወገኖቻችንን እንድናስመልስ አንቺ ጋር ያለውን ነገር አረጋግጭልን። ነች አይደለችም በሚለው ውዝግብ ውስጥ የምትመልሽልን አንቺ ነሽ። ፕሊስ ያንን ነገር ብትተባበሪን ደስ ይለኛል።
ኦኬ መብረቁ አንተ እንትን አለ የምትለውን ነገር ፕላይ አድርገውና በትልቁ ላድርገህ። ከዛም በኋላ ጠቅልላ ደግሞ ፋሲካ የራሷን ትነግር። የላይቭ ስርጭቱን ላሰማችሁ። በደንብ እንድታዳምጡ ፈልጋለሁ። እሺ ማለት ካለችው ጋር ፍጹም የተጋጨ ስለሆነ አዳምጡ። ይሄ ኬታ መጣሁ ያለችው ፎቶ ሚስጥራዊ ፎቶ የማህሌት በፊቱ የዛሬ አመት ከምናምን ለእኔ የተላከልኝ ነው። ያንን ፎቶ ሳሳያት ነው ወይኔ ኬታ መጣሁ አለች። ሳጂ ይችን ማህሌት ማታቃትና ማትመስላት ቢሆን ኖሮ ወይኔ ኬታ መጣሁ ሳይሆን ማለት የነበረባት ይቺ ማናት አላውቃትም ነበር አይደለም። ዳይሬክት አዳምጡ። እኔ ነኝ በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል። የሳጂ መልስ በዓለም ላይ 7 ሰዎች የሚመሳሰሉ እንዳሉ ታውቃለህ? ሳይንስ እንደዛ ይላል ነበር። ምክንያቱም እሷ ራሷ ማህሌት ናት። አልመስልም ማለት አችልም። ስለዚህ እንመሳሰላለን አለች። ጂጂኪያ የሆነ ነገር አርጋት፣ በቃ የሆነ ነገር አርጋት አለችኝ። ሳጂን አስወጣት እንደማለት ነው። ምስጢር እንዳታወጣ ንገሪያት። ማህሌት ስላት ማህሌት አይደለም ያለችው። ምን ልበላት ጂጂዬ ብላ ቀጥታ ዳይሬክት የገባች ስሟን ተቀበለች ማለት ነው። ጂጂ ከነ ጂጂ በአካል አታውቃትም። ሳጂ እኔ ማህሌት ነኝ አይደለሁም የሚለው ላታረጋግጥልህ ትችላለች አለች። ምክንያቱም አታውቃትም። ሚዲያ ላይ የተዋወቁት ማለት ወይ ፎሎ መመለስ ሳይሆን ማለት ነው ወይ እያልሽኝ እኮ ነው። እኔ ስሜ እኮ ስለዚህ ማህሌት አሁን ፋሲካ ወይ ያትኝ ማይሽዋር ማህሌት ወይ የምትለው ስሟ ስለሆነ ነው። ስለዚህ ይሄን ያክል ያመነችን ሴት አይደለችም ስትይ ወይ ፓስፖርቷን ማየት አለብሽ ወይ በአካል እሷን ማግኘት አለብሽ። አይተሻታል ወይ ደግሞ ፓስፖርቷን አይተሻል ወይ ነው። ፓስፖርቷን አልፈልግም ስትይ ሰምቻለሁ። ለምን? ሁለተኛው ደግሞ የክስ ወረቀት ወይንም ደግሞ ክስ ከሰሽ ከሆነ ለምንድን ነው ልክ የህገ ወጥ ስራ የምታስመስዩ? የከሰስሽው በዱባይ ህግ ነው አይደለም እንዴ? በዱባይ ህግ ከከሰስሽ አንቺ ህጋዊ ነሽ፣ የሚያስፈራሽ ነገር የለም። ምን ብለሽ የከሰስሽው ማህሌት ይሄን ያክል ሺህ ብር ዘርፋኛለች ብለሽ ነው። እዚህ ጋር ለህዝቡ ለምን ግልጽ አታደርጊም? ምን አስፈራሽ? ሰው አልከሰስሽም ማለት ኖ ብከስ ራሱ አንተ ማነህና ነው ለአንተ የምሰጠው? አንተ ማነህ? የምር ራስህን እንደንትን ነው እንዲህ የምታስበው? ህግ እኮ ነው። አንተ እኮ መረጃ ሰብስበህ ለህግ ነው እንጂ የምሰጠው። አንተ ማነህ? ተራ ቲክቶከር እኮ ነው። ምን እንድታረግልኝ ነው አንተ ማሳጌት? ደብስ አስለቅስሽ ያኔ ታገኘዋለሽ። አሁን እኔ እሱን አልጠየኩሽም። ለህዝብ ቆይ ስነ ስርዓት ይኖራችሁ። ቤቴን እኔ ላስተናግድ። በነገራችን ላይ ፋሲካ በጣም ሮንግ እየሰራሽ ነው። የምር ነው የምነግርሽ። በጣም ሮንግ እየሰራሽ ነው ማለት አንዳንድ ጊዜ እድሉን ስታገኙ የምትናገሩበት ቦታ ስለሆነ ብቻ ሰዎችን ኢንሰልት ማድረግ ላይ አትሄጂ። በቃ ማለት ማነህ ምንድነህ ሳይሆን ተባብረን እነዚህን ወገኖች አንቺ ጋር ፎከስ እናድርግ ነው። ነጥብ ባትጥሉ ጥሩ ነው ማለት ተራሉ ውስጥ አትግቢ ማለት ምንም እኮ ችግር የለውም። ክስ መስርቻለሁ ያለውን ፕሮሰስ እኔ ነኝ የማውቀው። ሰው የራሴን መንገድ ይሄድበታል ነው። ያንን ነገር ግልጽ ማድረግ አልችልም። አርጊ ስላለሽ አይደለም የምታደርጊው ምናምን። እኔ እንዴት እንደሆነ አላውቅም። ተበድያለሁ ብለሽ ታለቅሻለሽ አይደል ፋሲካ? ፕሊዝ አንዴ ሚውት አድርግልኝ ወንድሜ። ተበድያለሁ ብለሽ ታለቅሻለሽ አይደል? ስንትና ስንት የለፋሽበትን ነገር ነው አይደል የተበደልሽው? እነዚህን ነገሮች ላይ በቃ አሁን ሰንበዲ አንዳንዴ የማይታለፉ ነገሮች አሉ። ኖ ማንድ ፍሎስ